ሲመስለኝ ከቅርብ ጊዜ ወዲህ አንቺ ምንም ደስተኛ አይደለሽም። ምናልባት ከኔ ጋር ባለሽ ነገር ደስተኛ ሳትሆኚ ቀርተሽ ነው። ይሄን ነገር ግን ኩኩሻን ራሷን አግኝቼ መጠየቅ ፈልጋለሁ። ኩኩሻ ዛሬ ልደትሽ እንደሆነ ስነግረኝ ለኔ ራሱ በጣም ገርሞኝ ነበር። ቆይ በምን በኩል አውቃ ይመስልሻል ዛሬ ልደትሽ መሆኑን ያወቀችው? እኔ እንጃ፣ ግን እኮ ነው ራሱ ብፈልግ የተወለድኩበት ሆስፒታል ልጅ ማረጋገጥ እችል ነበር። እባክህ ወንድሜ ይቅር በለኝ። ይቅርታ ቢሳካልሽ እኮ ገለሽኝ ነበር። አንቺ ተረከምሽ። እዛ እባክህ ልቀቅ። ሰሚኛለሽ? ለኔ ቆፈርሽው ጉድጓድ አንቺ ራሱ ትገቢበታለሽ። ይገርምሻል፣ ከዚህ ማይረባ ድራማ እንዴት መውጣት እንዳለብኝ ሳስብ ነበር። አሁን ግን ጊዜው የደረሰ ይመስለኛል። ቆይ አንቺ ምን ብላሽ ነው ይናክል? እሷ ምንም ትበለኝ፣ ጨዋታውን እያበላሽሽ ያለሽው ግን አንቺ ራስሽ እንደሆንሽ ወቂ። እሺ እኔ ተጨንቄ አንቺ ታሾፊያለሽ እንዴ? ምናልባት ዲኤንኤ ማሰራት ፈልጋ ቢሆንስ? ያው ግን ግምቴ ነው። ምን? ይሄማ በፍጹም ሊሆን አይችልም። ዲኤንኤ? ቆይ እንዴት ራስን መቆጣጠር ያቅታል? እንዴት እንደዚህ ታደርጋለህ? ሜርሲ ያለችውን ነገር አልሰማሽም እንዴ? ለሁለት እኮ ሊያስገድሉኝ ነበረ። እሺ አሁን ይሄን ነገር አባዬ ቢሰማስ? ምንድን ነው ያልከው? ሊገሉኝ ነበር ነው ያልከው? ለምንድን ነው እንደዚህ እስከምትሆን ድረስ ይቀጠቀጣል? ቀጠቀጠኝ ብቻ ወረደብኝ እንጂ ወንድሜ፣ ግን ጥፋቱ የኔ ነው። እዝራ ምንም አላጠፋም። ምን? በትንሽ ነገር ተጋጨንና ለዛ ነው። የወንድሜ ልጅ አይዞሽ፣ እኔ እንደሆነ ቂም አልያዝኩም። ማን አሳልፎ እንደሰጠኝ ታውቂያለሽ? ያቺን ማትረባ ሜርሲ ናት። በመጨረሻ አሜሪካና እስራኤል ተጣሉ ማለት አሁን። አንቺ ግን እንደምሰማሽ ከሆነ ምንም ይሆንሽ አትመስይም። እቺ ማትረባ እያለች እንዴት ነው እኔ ደህና መሆነው? ከዚህ በኋላ አጸድና ሜርሲ እዛ ቤት የሚኖሩ ከሆነ እኔ ከዛ ቤት እለቃለሁ። ቆይ ግን እቺ ኩኩ የምትባል ሴትዮ ምን አይነት ሰገጤ ናት? ቆይ የቀረበላትን እንጀራ አርፋ አበላም እንዴ? ከኩኩሻ ጋር ምርመራ ማድረግ ፈልጌ ነው። ምን? የምን ምርመራ? የዲኤንኤ ምርመራ። ሃና አሁን ላይ የዲኤንኤ ምርመራውን ብታደርግ ራሱ ውጤቱ ኩኩሻ የሷ ልጅ እንደሆነች እንደሚያሳያት ግልጽ ነው ማለት ነው። ይሄ ነገር ደግሞ ሊሆን የሚችለው በዘነቡ በኩል ነው። ዘነቡ ቀደም ብላ ኩኩሻ ይሄንን ነገር ነግራታለችና ሃናም እዚህ ጋር ከኩኩሻ ጋር ምርመራ ማድረግ እፈልጋለሁ ስላለቻት ዘነቡ እዚህ ጋር አሁን ሃና የነገረቻቸው ቦታ ላይ ምርመራውን ማድረግ ትችያለሽ፣ ደስ ይለኛል በሚለው በሙሉ ልቧ በጉዳዩ እንደተስማማች አድርጋ ምግቡን በልተው ከተነሱ በኋላ በቀጥታ ልትደውል የምትችለው ለአጸደ ነው ማለት ነው። ሴትየዋ እንዲህ አደርጋለሁ እያለች ነው በሚለው አጸደ እዛ ጋር የሀብልን ትክክለኛ ጸጉር እንድታመጣላት ዘነቡ ማድረጓ አይቀርም ማለት ነው። አጸደ ደግሞ በዛ በኩል የሀብልን ትክክለኛ ጸጉር አምጥታ ለዘነቡ ትሰጣለች። ዘነቡ እዚህ ጋር የኩኩሻ የጸጉር ናሙና ነው በሚለው ምናልባት ለሃና ልትሰጣት የምችልበት አጋጣሚዎችም ሊፈጠሩ ይችላሉ ማለት ነው። ግን ደግሞ አሁን ላይ የጠረጠርነው ነገር ሊከሰት የማይችልበት ሌላኛው አጋጣሚ ደግሞ ሃና ዛጋ ኩኩሻን በአካል ይዣት ሄጄ ምርመራ እናደርጋለን የሚለውን ነገር ካነሳች ነው ማለት ነው። በእርግጥ ኩኩሻ ራሱ እኛ ቅድም ባነሳነው ሀሳብ ልትስማማ አትችልም። እሷ ይሄ እውነት ወጥቶ ከዚህ ድራማ መገላገል ስለምትፈልግ ምናልባትም ዘነቡ እዚህ ጋር እኛ ቅድም ያነሳነውን ሀሳብ የሀብልን ትክክለኛ የጸጉር ናሙና እናመጣና ለአንቺ ሰጥሻለሁ፣ አንቺ ደግሞ ለሃና ትሰጫታለሽ፣ የኔ የጸጉሬ ናሙና ነው በሚለው በዛ መንገድ ሃናን እንሸውዳት፣ ድራማውን እናስቀጥለው የሚለውን ነገር ዘነቡ ብትነግራት ኩኩሻ በጭራሽ በዚህ ነገር አትስማማም ማለት ነው። እኛም ቅድም ያነሳነው ሀሳብ ምናልባት ሊፈጠር ይችላል በሚለው ነው እንጂ በእርግጠኝነት ኩኩሻ ከዘነቡና ከአጸደ ጋር ሙሉ ለሙሉ ተባብራ የሀብልን ትክክለኛ ጸጉር ከዛ ከማበጠሪያዋ ላይም ሊሆን ይችላል ሰርቆ አምጥቶ ለሃና ይሰጣሉ የሚለውን ነገር ልትስማማበት አትችልም ማለት ነው። እሷ አሁን ላይ በነገሮች ሁሉ በጣም የተጨነቀች ይመስላል። በተለይ የሃና አኳሁን እዛ ጋር
ትክክለኛ ልጇን ያገኘቻት መስላ ሀና የምትሆናቸው አኳኋኖች ኩኩሻ ስሜቷን እንዳትቆጣጠር ወይ ደግሞ ህሊናዋ በተደጋጋሚ እንዲወቅሳት ሆናለችና ሌላው ነገር ደግሞ የዘነቡ ስግብግብነት ነው። አሁን ላይ ህሊናዋ በተደጋጋሚ ይሄንን ነገር እንድታቆም እየነገራት ያለው ማለት ነው። ዘነቡ እዛ ጋር እያደረገች ያለችው ለሀና ያለ ቅንጣት መራራት ነው ገንዘቡን ከሷ እየተቀበለቻት ያለችው ማለት ነው። ያ ማለት ሙሉ ለሙሉ ሀናን እየበዘበዘቻት ነው በሚል ነው አሁን ላይ ኩኩሻ ከሀና ጋር እየተቃረነች ያለችው ማለት ነው። ይሄ ነገር ደግሞ ዘነቡና አጸደ አንድ ላይ ሆኖ ምናልባት አይታወቅም ኩኩሻ ላይ ሌላ ክፋት ሌላ ተንኮል እንዲያስቡ ሊያደርግም ይችላል ማለት ነው። አጸደ እዛ ጋር ከዚህ ድራማ እኔም የድርሻዬ ይገባኛል የሚለውን ነገር እያሰበች ስለሆነ ምናልባትም አይታወቅም ከዘነቡ ጋር ለምን ኩኩሻን እንዲያናደርጋትም በሚለው ሌላ ክፋት ሌላ ተንኮል እሷ ላይ ሊያስቡ ይችላሉ ማለት ነው። ምናልባት ደግሞ አይታወቅም እሷን ለተወሰነ ጊዜ ሊሰውሩም ይችላሉ ማለት ነው። ይሄ ነገር ግን የመሆን ቻንሱ በጣም ጠባብ ነው፣ ግን ደግሞ እንደ ግምት ልናስቀምጠው እንችላለን ማለት ነው። ሌላው ነገር ደግሞ አጸደ አሁን ላይ ዘነቡ ወደ ቤት እንድትመለስ ትፈልጋለች ማለት ነው። ያ ማለት ከእስከንድር ጋር ታርቃ ከዚህም በፊት ያደረገቻቸው ተንኮሎች ወይ ደግሞ ከእስከንድር ጋር እሷን ያጣላቸው ነገሮችን ቀለል አድርጋ ትታ አሁን ላይ ወደ ቤት እንድትመለስ ትፈልጋለች። ይሄንን ነገር ደግሞ ለምን ፈለገችው የሚለውን ነገር ስናይ አጸደ እዚህ ጋር የሚያግዛት ሰው ያስፈልጋታል ማለት ነው። አሁን ላይ ሜርሲ ሙሉ ለሙሉ እሷ ላይ ተቀይራለች። በምንም አይነት ሁኔታ ከሷ ጋር ልትተባበረ ወይ ደግሞ ከሷ ጋር ምንም አይነት የክፋት ስራ መስራት አትፈልግምና ለዛ ደግሞ አጸደ ከጎኗ ሆኖ የሚያግዛት ሰው ስለሚያስፈልጋት ምናልባትም እንዴት አድርጋ እስከንድርን እንደምታሳምነው ባይታወቅም አሁን ላይ ዘነቡ ወደ ቤት እንድትመለስ ትፈልጋለች ማለት ነው። ግን ደግሞ እዛ ጋር እንደ ምክንያት የጠቀሰችው ነገር አለ። ሀና ለተወሰነ ጊዜ ከፊቷ ዞር ካልሽ ምናልባትም የምትጠራጠረውን ነገር ትቀንሳለች ብላለችና ያ ነገር ይሁን አይሆን ግን ምንም የሚታወቅ ነገር የለም። እዚህ ጋር አሁን ላይ ሀና ምርመራውን ማድረግ አለብን የሚለውን ነገር አንስታለችና ምናልባትም ኩኩሻ ቶሎ ብላ በዚህ አስባም ተስማምታ እኔንም በጣም ደስ ይለኛል በሚለው እዛ ጋር ሀና ትክክለኛውን ነገር እንድታውቅም ልታደርጋት ትችላለች ማለት ነው። ሌላው ነገር ደግሞ ዛሬ ላይ አጸደ ያነሳችው ሀሳብ አለ። ምንም እንኳን ዘነቡ በዛ ሀሳብ ባትስማማበትም ማለት ነው። ሴትዮዋ የምትጠራጠርሽ ከሆነ እስከዛሬ ያለው ወይ ደግሞ እስካሁን ስታረጋቸው የነበረው ነገር ጥፋት እንደሆነና ትክክለኛ ልጇን እንድታገኝ አድርገሽ ይቅርታ ጠይቂያት የሚለውን ነገር አንስታለችና እውነት ዘነቡ ያንን ነገር ብታደርግ ሀና ይቅርታ ታደርግላታለች የሚለውን ነገር ስናይ በእርግጥም እዛ ጋር ዘነቡ ምንም እንኳን ለሀብል ክፉ እናት ብትሆንም ከልጅነቷ ጀምራ እሷን አሳድጋታለችና እዚህ ጋር ደግሞ ሀና እንዲያደረገችኝ ኩኩሻን አውቃ ያንቺ ልጅ ነው ብላ ገንዘብ ልትቀበለኝ ይሄንን ድራማ ልትሰራብኝ ነበር በሚለው ይሄ ነገር የተወሰነ ቢያበሳጫትም ምናልባትም ለዘነቡ ይቅርታ ልታደርግላት ትችላለች ማለት ነው። ሌላው ነገር ደግሞ ዘነቡ ራሱ ምናልባት ለሕግ ተላልፋ የማትሰጥበት ሁኔታዎች ሊፈጠሩ ይችላሉ። ግን ደግሞ እዚህ ጋር በዚሁ ድራማ እቀጥላለሁ ሀናን እዛ ጋር መበዝበዛችንን መቀጠል አለብን የሚለውን ነገር ዘነቡ ከተስማማችበት መጨረሻዋ እስር ቤት እንደሆነ ግልጽ ነው ማለት ነው። በእርግጥ ዛሬ ላይ ራሱ ኩኩሻ ይሄንን ነገር አንስታ ነበር። እስር ቤት ስትገቢ የምትለብሽውን ጫማና ልብስ እያዘጋጀሽ ነው የሚለውን ነገር በምሳሌነት ወይ ደግሞ እንደ ቀልድ አስመስላ ለዘነቡ መናገሯ ራሱ በዚህ ነገር ከቀጠሉበት መጨረሻቸው እስር ቤት እንደሆነ ኩኩሻ ራሱ አሳምራ ታውቃለችና ምናልባትም ሀና በመጨረሻም የተናገረችው ነገር ኩኩሻ አሁን ካለችበት ጭንቀት እንድትወጣም ሊያደርጋት ይችላል ማለት ነው። ሌላው ነገር ደግሞ የምናነሳው የሜርሲ መቀየር ነው ማለት ነው። ሜርሲ አሁን ላይ ሙሉ ለሙሉ እንደተቀየረች ከአጸደ ጋር ከመሆን ይልቅ እዛ ጋር ለሰራችው ወንጀል እስር ቤት ገብታ ተገቢውን ቅጣት መቀበል እንደምትፈልግ ደረቷን ነፍታ መናገሯ ሙሉ ለሙሉ እንደተቀየረች ነው የሚያሳየው ማለት ነው። ሌላው ነገር ደግሞ ዛሬ ላይ ራሱ እዝራ ላይ ከአጸደ ጋር ሆኖ ያሰቡትን ነገር አብሮ ያቀዱትን እቅድ እዝራን ማስገደል የሚለውን ነገር ነግረዋለች ማለት ነው። በእርግጥም ሜርሲ በዚህ ሀሳብ ከመጀመሪያውኑም አልተስማማችም። አጸደ እዛ ጋር እዝራን ማስወገድ አለብን ማስገደል አለብን የሚለውን ነገር ስትነግራት ሜርሲ በጣም ደንግጣ
ነበር። በተደጋጋሚም አጸደን ስትላት የነበረው ይሄንን ሐሳብ እርሺ መቼም የሚሆን ነገር አይደለም ስትላት ነበርና አሁን ላይ ደግሞ ይሄንን እውነታ እዛ ጋር ማርዳ ሰምታ አጸደ እያስፈራራችበት ያለውን ነገር እንደዚህ ብላ እዛ ጋር እየሰማችውን ነገር እዛ ጋር አጸደ የነገረቻትን ነገር አሁን ላይ ለእዝራ መናገሯ ምን ያህል እንደተቀየረች ነው የሚያሳየው ማለት ነው። እዝራ ደግሞ አሁንም ሜርሲን አላመናትም ማለት ነው። ያ ማለት እሱ እዛ ጋር ይሄንን እውነታ መናገሯ ራሱ የሜርሲን መቀየር ነው የሚያሳየው። ግን ደግሞ እሱ ጉዳዩ ስላስደነገጠ ነው አሁን ላይ ሜርሲና አጸደ እዛ ቤት የሚኖሩ ከሆነ እኔ እዛ ቤት አልመለስም በሚለው ለእስክንድር እየነገረው ያለው ማለት ነው። ግን ደግሞ ምናልባት አይታወቅም እዚህ ጋር እስክንድር አሁን ላይ እዝራ ከዛ ቤት ከሚወጣ አጸደ ተውጣ በሚለው እሷን ከዛ ቤት ሊያባረራት ይችላል ማለት ነው። እዛ ጋር ደግሞ አጸደ እያሰበች ያለችውን ነገር አይተናል። እሷ እንደውም ከዛ ቤት መውጣት አይደለም እንደውም እሷ ዘነቡ እዛ ቤት መታ ከነሱ ጋር እንድትኖር ትፈልጋለችና ይሄ ነገር ደግሞ ይሆናል አይሆንም የሚለውን ነገር ለመገመት አያዳግትም። አጸደ ራሱ እዛ ቤት ሆና እነሱን ምን ያህል እየረበሸቻቸው እንደሆነ በተደጋጋሚ እያነሱ ነውና አሁን ደግሞ ዘነቡ መታ በዛ ላይ ዘነቡና አጸደ ተስማምቶ አንድ ላይ ሆኖ ቤቱን ምን ያህል ሰላሙን እንደሚያደፈርሱት መገመት ስለማያዳግታቸው አጸደንም ከዛ ቤት ያባረሯታል ብለን እናስባለን ማለት ነው። አጸደ ደግሞ አሁን ላይ የወንድሜ ቤት ነው እንዲህ ነው በሚለው ከዛ ቤት ልትወጣላቸው አትችልም። ምናልባትም እስክንድር ለተወሰነ ጊዜ እዚህ ኑሪ በሚለው የሆነ ዘዴም ፈጥሮ አጸደ ከዛ ቤት እንድትወጣ ሊያደርጋት ይችላል እንጂ እዝራ እዛ ጋር እንደተናገረው ሁለቱ እዛ ቤት የሚቆዩ ከሆነ እኔ ከዛ ቤት እወጣለሁ የሚለውን ነገር እስክንድር በጭራሽ አይፈቅድም ማለት ነው። ሌላው ነገር ደግሞ የሜርሲ ነገር ነው። ምናልባትም እዝራ እዛ ጋር ስለ ሜርሲ ቁጭ ብሎ ተረጋግቶ ከዚህ ስሜት ከወጣና እሷ ምን እያደረገች እንደሆነ ያንን ነገር ለመለሱ እንደነገረችው ምናልባትም በተረጋጋ ስሜት ካሰበበት የሜርሲን መቀየር ሊያምንበት ይችላል ማለት ነው። ሌላው ነገር ደግሞ ምናልባት አይታወቅም ሜርሲ ዛሬ ላይ ሀብልን እያለቻት ያለችው እዚህ ቤት ውስጥ እኔ ሊረዳኝ የሚችለው አንቺ ብቻ ነች በሚለው እሷ እንድታግዛት እየጠየቀቻት ነውና ምናልባትም ሀብል እዝራን ለምን ለሜርሲ የመጨረሻ እድል አንሰጣትም በሚለው በዚህ መንገድም እዝራን ልታሳምነው ትችላለች ማለት ነው።